የጎበናን ያክል በውጭ አገር መንገደኞች የተደነቀ ታላቅ ሰው በዘመኑ ያለ አይመስልም። ሆነሪ አደን የተባለ አሳሽ ከባልደረባው ጋር ሆኖ ራስ ጎበናን ጎብኝቶ ነበር። አሳሹ ከጉብኝቱ በኋላ ባሰፈረው ማስታወሻ ላይ ራስ ጎበና ከንጉሡ ቀጥሎ ያለው ኃያል ሰው ሲሆን በሀብት መጠን ግን ንጉሡን ይበልጠዋል። የላቀ ስብዕና ያለው ሰው ነው። የብሩህ አእምሮ ባለቤት ነው። ልበ ሙሉና ካድሎ ነፃ ነው። በጥቂት ዓመታት ጊዜ ውስጥ ከተራ ወታደርነት ተነስቶ ወደ ትልቅ ማዕረግ ለመውጣት ችሏል በማለት ጽፏል። አሳሹ ከእንጦጦ 35 ኪሎ ሜትር ርቀት ላይ በሚገኝ ፋሌ በተባለ ስፍራ የተገነባውን የጎበናን ግቢ ከጎበኘ በኋላ በግርማው ከንጉሡ ቤተ መንግሥት እንደማይለይ ይመሰክራል። አሳሹ በወሎዩ ካቶሊክ በአባ ዮሐንስ አነጋጋሪነት ከራስ ጎበና ጋር አወጋ። ከጓደኛው ጋር ታላቅ መስተንግዶም ተደረገለት። ሁለቱ ፈረንጆች በከበርቴው ራስ ችቦታ አንድ ሰንጋ፣ ጥቂት በጎች፣ እንጀራና ጠጅ ተበርክቶላቸው ዓለማቸውን ቀጭተዋል። በጊዜው ወደ ሸዋ የመጡ የውጭ አገር መንገደኞች የመኳንንትን መልክ ከተቻለ በፎቶግራፍ ካልተቻለ ደግሞ በእርሳስ ንድፍ ለማስቀረት ይሞክሩ ነበር። በበኩሌ በይፋ የሚታወቅ የጎበና ፎቶ ወይም ምስል አላጋጠመኝም። ደብረ ሊባኖስ በሚገኘው መካነ መቃብሩ ላይ የሚታየው ፈረስ የሚጋለው ሽማግሌ ምስል የጎበናን አማናዊ መልክ መወከሉ ያጠራጥራል። በእርግጥ የፈረንጅ መንገደኞች ፎቶውን ባያስቀሩልንም ምን እንደሚመስል በጽሑፍ ሊስሉልን ሞክረዋል። ቢያንሺ የተባለው የጣሊያን መንገደኛ የጎበናን መልክ በአውሮፓዊ መመዘኛ ገምግሞ መልከ መልካም፣ ከንፈሩ ሳሳ ያለ፣ ራሱ አነስ ያለ፣ በብርታቱ በሸዋ ተወዳዳሪ የሌለው በማለት ክቦታል። ጁሌ ቦረሊ በበኩሉ ከባለ ታሪካችን ጋር ከተዋወቀ በኋላ በማስታወሻ ደብተሩ ላይ እኒህን ቃላት አስፍሯል። ጎበና ስብስ አልፎታል። ፊቱ ላይ የደግነት ገጽታ የተላበሰ ነው። ፀጉሩን ተዳጭቷል። ጃኖ ለብሶ አልጋ ላይ ተቀምጦ ነበር። ቦረሊ በሌላ ጊዜ ጎበናን ሲያገኘው ግምጃ በለበሰ አልጋ ላይ ተቀምጧል። ከፊት ለፊቱ በመሶብ እንጀራ በቀይና አልጫ ወጥ ቀርቦለታል። በርካታ ቤተሰብ አባላት ከበውታል። ካጠገቡ ሌሎች 5 መሶቦች ተሰይመዋል። እስከ ሰውነታቸው አጋማሽ የተራቆቱ በወገባቸው ዙሪያ ሸማ ያገለደሙ ጎልማሶችና ብላቴኖች ጠጅና ጠላ ያሳልፋሉ። ከምግብ በኋላ ራስ ጎበና ስለ ዘመቻው ገድል በሰፊው አውጋኝ ብሎ በማስታወሻው አስችዋል። ይታመሳል አሉ ከፋና ቦረና፣ አማን አይደሉም ወይ እነ ራስ ጎበና። ጎበና የተወለደው ሰሜን ሸዋ ውስጥ በሚገኝ አማን በተባለ ቦታ ነው። የልደት ዘመኑ 1817 መሆኑ ተገምቷል። የጎበና ዘር ማንዘር ከፊት ወደ ኋላ ሲዘረዘር ዳጬ፣ ወዱን፣ የሮ፣ ኩታይ፣ ገሜ፣ ዋዩ፣ አብደላ፣ ዳጨ፣ ቦረና መሆኑ ተዘግቧል። የዘር ሐረጉን በቃላትንቶ ባለካትሜ መጽሐፍ ውስጥ እንዲመዘገብ ያደረገው የሰዓሊና ባለቅኔ ገብረ ክርስቶስ አባት ደብተራ ደስታ ነገው መሆኑ ታውቋል። ጎበና እንደ ዘመኑ ልማድ ክርስትና ቢነሳም እንደ ወሎ ራስ አሊ ወይም እንደ ወለጋ ባላባቶች የጥንት ስሙን ትቶ በክርስትና ስሙ አልተጠራም። ብዙ ጊዜ ከሀገር በቀል እምነት ወይም ከእስልምና ወደ ክርስትና የገቡ ሰዎች አዲሱን እምነት ከነባር ምዕመናን በላይ አጥብቀው ይይዛሉ። የወረሽ ሼኮች አባት የሆነው ትልቁ ራስ አሊ ክርስትና ከተነሳ በኋላ የአባቶችን ስም ቆፍሮ አውጥቶ ለማጥበቅ እስከ መመኘት ደርሷል ይባላል። የወለጋው ኩምሳም ወረዳ ገብረ እግዚአብሔር በሚል ስም ክርስትና ከተነሳ በኋላ በአገሩ የሚኖሩትን ካልቻዎች አላስቆም አላስቀምጥ ብሏቸው ነበር። ፈረንጆች ጀማሪ ዲያቆን ተጳጳስ ይብሳል እንደሚሉት ወይም የአገራችን አረጋውያን አዲስ እረኛ ከብታ ያስተኛ ብለው እንደሚተርቱት መሆኑ ነው። ጎበና ግን ከላይ ክርስቲያን ቢሆንም ውስጥ ውስጡን የዋቄ ፈታ እምነት ተከታይ ነበር ይባላል። የጎበና ቤተኛ የነበረው ጎረዲ ይህን ታዝቦ በማስታወሻው ሲጽፍ ጎበና ከአባ ሙዳው ጋር በሥጋ ይዛመዳል ይባላል። ክርስትና ተነስቷል፣ ይሁን እንጂ ውስጥ ውስጡን በቀድሞ እውነቱ ጸንቶ ቀርቷል ይላል። ጎበና በጎረምሳነቱ በውትድርና ማገልገል የጀመረው ከሸዋ መርድ አዝማቾች ሁሉ በአስተዳዳሪነቱ ችሮታው ወደር የለሽ በነበረው በሳህለ ሥላሴ ዘመን ላይ እንደሆነ ይነገራል። ሳህለ ሥላሴ ከኦሮሞ ጋር በጋብቻ መዛመዱና አፋን ኦሮሞን ማወቁ ከኦሮሞ መሃል ምርጥ ተዋጊዎችን ለማፍራት አግዞታል። የምኒልክን አያት ሳህለ ሥላሴን ትክክለኛው የሸዋ ገዢ መደብ ፈጣሪ ብንለው አይበዛበትም።
ሳህለ ሥላሴ በዘመኑ በፊንፊኔና በእንጦጦ ዙሪያ የጥንት ቤተ ክርስቲያን ፍርስራሾቹን እንዲሁም ዝዋይ ላይ የብራና መጻሕፍትን በማግኘቱ ሸዋ በግራኝ ዘመቻ ጠፍቶ በኦሮሞ የተወረሰ የክርስቲያን አገር ነው ብሎ እንዲያምን አድርጎታል። ይህ እምነት የክርስቲያን አባቶችን አገር መልሼ በእጄ ማስገባት አለብኝ የሚል ምኞት ከስክሶበታል። የማቅናት ዘመቻውን ለማድረግ ሲነሳ ከኦሮሞ ባላባቶች ጋር መጋጨት ጀመረ። አሁን ሳስበው የአዲስ አበባና የአካባቢው ይገባኛል ጥያቄ የተጀመረው በሳህለ ሥላሴ ዘመን ላይ ይመስለኛል። የብሔረሰባዊ ራስ ወዳድነት ፖለቲካ እስከቀጠለ ድረስ የርስቱ ሽሚያ በመጪው ዘመንም ተጧጡፎ መቀጠሉ አይቀሬ ነው። ድርሻዬን ይዤ ልሂድ በሚሉ ተገንጣይ ብሔርተኞች መካከል ብጥብጥ ከሚያስነሱት አካባቢዎች አንዱ የአዲስ አበባ ርስት ጉዳይ ይሆናል። ታሪክ የባለቤትነት ምስክር ሆኖ ይቅረብ እንኳን ቢባል ለአንዳችን የሚያዳላ ምስክርነት የሚሰጠን አይመስለኝም። እነ ጎበና አካባቢውን በሚያስከብሩበት ወቅት በአዲስ አበባ ዙሪያ ያሉ መንደሮች ባለሀገሮቹ በብዛት ኦሮሞዎች ነበሩ። ያም ሆኖ የጥንት የክርስቲያን ምልክቶች መገኘታቸው ሌሎች የክርስቲያን እምነት ተከታይ ሕዝቦች ለአካባቢው ባዕድ እንዳልነበሩ የሚያሳይ ነው። በአዲስ አበባ ነባርስ ማን ነው የሚለውን ጥያቄ የተለያዩ ሊቃውንት እንደ ፍላጎታቸው አቅጣጫ ሊመልሱት ደክመዋል። ግን የሚያረካ መልስ ያገኙ አልመሰለኝም። እንዲያው ለነገሩ ነባር የሚባል ሕዝብ ከምን ዘመን እስከ ምን ዘመን የኖረ ነው? የሕዝቦችን አሰፋፈርና የቦታዎችን ስም መመዝገብ የተጀመረው ከሕዝቦች እንቅስቃሴ ታሪክ ዘግይቶ ነው። አረብ ፋቂህን የመሳሰሉ የታመኑ የታሪክ መዝጋቢዎች የውጭ አገር ሰዎች በመሆናቸው የአካባቢ ስሞችን እንደ ባለ አገሮች አድርገው ለመመዝገብ እንዳይችሉ የቋንቋ ገደብ ነበረባቸው። የአረጋውያን የቃል ምስክርነት የተባለውም ምስክርነቱ አያስመካም። ዛሬ ለጥቅም ሲል እንደመጣለት የሚቀደድ አረጋዊ ሞልቷል። ውሸቱን ተናግሮ ቪላ ቤት መገንባት በተለመደበት ዘመን ውስጥ እውነቱን ተናግሮ ከመሸበት ማደር ብርቁሟል። በዚያ ላይ ሰዎች እንደ ፍላጎታቸው አቅጣጫ ነገሮችን የሚቆለሙበት የቋንቋ አስማታቸው አይታለሁ። ለምሳሌ ዝቋላ የሚለውን ቃል ዝቆላ ከሚለው የመጣ ነው ብለው የሚተረጉሙ አሉ። የለም ዝቋላ የሚለው ትቋላ ከሚለው የተገኘ ነው ብሎ በሌላ ወገን የተከራከርም አልጠፋም። ይህ ሁሉ ደማምረን ስናየው መሬቱ የማን ነው በሚለው ጉዳይ ላይ ደረት የሚያስነፋ እውቀት ሊኖረን አይችልም። ስለዚህ እንደየፍላጎታችን አቅጣጫ ግምቶቻችን ከማቅረብ ውጪ አማራጭ የለንም። እንደ ሌሎች የሀገራችን ክፍሎች ሁሉ አዲስ አበባን በተለያየ ዘመን የተለያዩ ሕዝቦችና ባህሎች ተፈራርቀውባታል የሚለው የተሻለ ግምት ሳይሆን አይቀርም። የዘመናችን ጀግና አንተ መጤ እኔ ባለቤት እየተባባለ አጭር ዕድሜውን በብጥብጥ ከሚጨርስ አዲስ አበባን የሁሉም ብሔረሰቦች የጋራ ንብረት አድርጎ ቢቀበል ያወጣዋል። በአንድ አገር ውስጥ እየኖሩ አንዱን ዜጋ ባለቤት ሌላውን ደግሞ ባዕድ የሚያደርግ የመሬት ስሪት እንረስ ካላችሁ ተስማምተን እንረስ፣ አይሆንም ካላችሁ ተውት ዳዋ ይልበስ የሚል ቁጭት በተደፋው ወገን ልብ ውስጥ መከስከሱ አይቀርም። አዲስ አበባን የጋራ ቤት ማድረግ እየተቻለ ወደ ጋራ መቃብርነት መለወጥ ለማንም አይጠቅምም። ጎበና በታሪክ ውስጥ ያለውን ከፍ ያለ ቦታ ለማሳየት አንዳንድ ክስተቶችን እናስታውስ። ምኒልክ ሐረርን ለማስገበር ሲዘምት ጎበና ከጣይቱ ጋር አልጋ እየጠበቀ በሸገር እንዲቆይ አዞት ነበር። የሁለት ነገር ያሳያል። አንድም ምኒልክ ለጎበና ዙፋኑን ባደራ ጥሎ የሚያስኬድ እምነት እንደነበረው ያሳያል። አንድም በአካባቢው የገባሮች ዓመፅ ቢነሳ ከጎበና የተሻለ አትሻፊ የለም ብሎ እንደሚያምን ያሳያል። ጦርነትን እንደ ሙያ ሳይሆን እንደ የሕይወት ዘይቤ ቆጥሮ የነበሩ የጊዜው ጦረኞች የሰላሙን ጊዜ እንዴት ማሳለፍ እንዳለባቸው ባለማወቅ ይቸገሩ ነበር። ስለዚህ የጦር አራራቸውን ለመወጣት ጉግስ በመጫወት ያሳልፋሉ። አንድ ቀን ራስ ጎበና በጉግስ ጨዋታ ላይ እያለ ከፈረስ ወደቀ። በጊዜው ሽምጥ ከሚጋልብ ፈረስ ላይ ወድቆ መትረፍ የቻለ አዛውንት ወይ ዕድለኛ ነው ወይ ለዕለ ሰብአዊ ብርታት የታደለ መሆን አለበት። ከዚያ በፊት የዳርጌ ጎረምሳ ልጅ ከፈረስ ተፈትቶ ሞቷል። ጎበና ሕይወቱን ባያጣም አለቃ ገብረ ሥላሴ እንደጻፈው አጥብቆ ታመመ። ቦረሊ እንደተረከው በወቅቱ የኦሮሞ ባላገሮች ራስ ጎበና በወደቀበት ቦታ ደም በማንጠባጠብ የአማራ ካህናት ደግሞ ድጋም በመድገም ጎበናን የጣለውን ክፉ መንፈስ ለማባረር ተረባርበዋል። ይህ ማኅበራዊ ምላሽ ሰውየው በጊዜው ምን ያህል ተወዳጅ እንደነበረ የሚያሳይ ይመስለኛል። የጎበና ከፈረስ መውደቅ በአንድ መኮንን ላይ የደረሰ አደጋ ሆኖ የሚያልፍ ሳይሆን
አጠቃላይ ሥርዓቱን የሚንጥና መሬት የሚያንቀጠቅጥ ክስተት ነበር ማለት ይቻላል። አለቃ ገብረስላሴ ይህን አስመልክቶ ሲጽፍ ሕዝቡም የንጉሡን ወሬ መጥፋት፣ የራስ ጎበናን መታመም ባየ ጊዜ አገሩ ተናወጠ ብሏል። በጊዜው የአገሩ ደህናነት ከምኒልክና ከጎበና ደህናነት ጋር መሳ መሆኑን የአለቃ አገላለጽ መገንዘብ ይቻላል። በዚያ ቀውጢ ጊዜ ጣይቱ የሕዝቡን ነውጥ ለመቀልበስ እጅግ መለኛ የሆነ እርምጃ ወስዳለች። ከልጠፍ ብላ በፍል ውሃ ዙሪያ ቤት ማሰራት ጀመረች። ሕዝቡም አዳዲስ ሕንፃዎችን የመንግሥት ሕልውና ማሳያ አድርጎ ስለቆጠራቸው ተረጋግቶ መኖሩን ቀጠለ። የራስ ጎበናን አሟሟት በተመለከተ ከኦሮሞ ምንጭ የተገኘው እንዲህ ይላል። ራስ ጎበና ከዚያ ከደርቡስ ዘመቻ ተመልሰው ቤታቸው ገብተው ጥቂት ቀን ሳይቆዩ አሰን ወንጀቦ የሚባል ከርቷልና መጥተህ እንድትዘምት ብለው አጼ ምኒልክ ራስ ጎበናን አዘዟቸው፣ ላኩባቸው። ራስ ጎበናም ወጥተው ከአሰን ወንጀቦ ገጥመው የራስ ጎበና ሰራዊትም እዚያ ብዙ አለቀ። ራስ ጎበናም አሰን ወንጀቦን ድል አደረጉት። ከዚሁ ከአሰን ወንጀቦ ጦርነት ተመልሰው ፋሌ ቤታቸው ገብተው ጥቂት ሳይቆዩ ሞቱ። አለቃ አጥሜም ጎበና ከአሰን ወንጀቦ ዘመቻ በኋላ ወደ እንጦጦ በድል አድራጊነት መመለሱን ከሳፈ በኋላ በ25 ሰኔ ከችሎት በኋላ ታመመ። ራስ ሆን ሰኞ ማታ በ27 ረቡዕ በሰልስት አረፉ። ደብረ ሊባኖስ ተገበሩ ብሏል። ጎበና እንጦጦ ላይ ታሞ ሲሞት ምኒልክ ወሎ ቦሩ ውስጥ ነበር። አጼ ምኒልክ ቦሩ ላይ ሊከርሙ ሳለ ራእይና ሕልም የሚያውቅ መነኩሴ ላከቦ ወሎ አይክረሙ ሀገሮ ይግቡ መንግሥቶም ይፈርሳል ሲል ስለዚህ ገሰገሱ። ወንጭት ላይ ሲደርሱ የራስ ጎበናን መታመም ሰሙ። የማ ሲደርሱ ሞቶን ሰሙ። ንጉሡም መኳንንቱም አማራውም በራስ ጎበና ሞት አዘነ። እንጦጦ ካረሙ። በዘመናችን ከተፈበረኩ ወፋፍራም ውሸቶች መካከል አንዱ ጎበና በምኒልክ ተመርዞ ተገድሏል የሚለው ነው። ከምርምር ይልቅ አሜትና የሴራ ተረት ለሰፈነበት የአእምሮ ባህላችን እንዲህ አይነቱ ክስ የተለመደ ነው። አንዲት አሜሪካዊት ተመራማሪ ኢትዮጵያ ውስጥ ሰው በተፈጥሯዊ መንገድ ይሞታል ብሎ ማሰብ ብርክ ነው ያለችው ወድ አይደለም። እንዲህ አይነት ክስ የሚፈበርኩ ሰዎች ምኒልክ ጎበናን መግደል ምን ይጠቅመዋል ብለው የሚያስቡ አይመስለኝም። ጎበና በዕድሜው ፍጻሜ ወቅት ምኒልክ ከሁሉም አስበልጦ የሚመካበት ወዳጅ እንጂ ባላንጣ አልነበረም። ለመሆኑ ምኒልክ የገዛ ቀኝ እጁን ቆርጦ የሚያገኘው የፖለቲካ ፋይዳ ምንድን ነው? ጎበና በተፈጥሯዊ መንገድ ወይም እኛ ባላወቅነው በሽታ ሞቷል። ተመርዞ ሞተ የሚለው በኦሮሞና በአማራ መካከል የወዳጅነትና የትብብር ታሪክ ነበረ የሚለውን ሐተታ ለማፍረስ የተፈበረከ የሴራ ትረካ ነው። በአገር ውስጥ አንድ ወሳኝ ሰው ሲሞት ተተኪ ያለው ወይስ የለውም የሚለው ጥያቄ ትውልዱን ያሳስበዋል። ገበየው ቢሞት ተተካ ባልቻ ያለው አዝማሪ ገበየውና ባልቻ እኩያ መሆናቸውን ያውቃል። ገበየው ጥሎት የሄደውን ዱካ የሚሞላ እግር ያለው ጀግና መኖሩን አውቆም ተጽናንቷል። ጎበና ግን በዘመኑ መስፈሪያ ምትክ ወይም እኩያ የተገኘለት አይመስልም። ይህንን የአጤነ አዝማሪ በፍጻሜው ዋዜማ ላይ የሚሰጡት ቢያቱ ከድፍን አበሻ ለውራኤል ሰጡት የጎበናን ጋሻ ብሎ ለማንጎራጎር የተገደደው ለዚህ ነው።